ታመም አለባት። ጥርስ ኧረ ተው ድግም በእናትህ እሺ። ስንት ተወልኝ ያንቺ ጓደኛ እንኳን ባሏ እንደሆነ እንጂ ያንቺ የድሮ ባልሽ እሷ እንዳገባ እኮ አታውቅም። አይ አንቺ አሁን ለኔም ለሱም ቤትም መኪና መስጠት የሚያስችል አቅም ካገኘሽ እኔ ያልኩት 200 ሺህ ብር እንዴት ጉዳይሽ ሆነ ነው? ይሄ ያለ መጥገብ ምልክት ነው። ኢትዮጵያ ሆነው እንደዚህ የሚያወሯቸው ወንዶች ገንዘብ አትላኩ ልክ የተበላው እንደዚህ ምናምን አለና በምናምንሽ ነው እስከ መላክ ያለሽ እንደው በየወሩ እንደምትልክለት ነው የነገረኝ እሱ። አበዛው ስትደረገ ይዩልን እንደሱ ስከያችን እንደጀመርኩሽ ምጫስሽ እዚህ በተኛሽበት እንቅ ሌላ ላንቺ ሌላ ብዙ ዋጋ ምናምን አልከፍልም። ስርዓቷን ይዛ የምታወራኝ ከሆነ ንገራት። አይ ካለች ግን ልውጣ ነኝ። በቃ ምን አጨቃጨቀኝ? ለምን እንደምጨቃጨቀው እኔና አንቺ በፌስቡክ አንተዋወቅም አላውቅሽ። በቃ ምንም ምክንያቱም የሚደገፈው ብር ላንቺ ነው። አንቺ እንድትድኝ ነው። ያው ከ4 አመት በፊት ነበር ወደ ውጭ ሄድኩት ወደ ሳውዲ። ያው ታላቅ እንደመሆኔ ለቤተሰብ በጣም ተጨናቂ ነኝ። ያው እሷም ተማሪ ነበረች እህቴ። የመጀመሪያ ልጅ እንደመሆኔ ኃላፊነት ነበረኝ። ወደዛ ሄድኩ ማለት ነው። በጣም ብዙ የተደረጉ ነገሮች አሉ። ግን ያው ብቻ ቅድም ያልኳችሁ ቆይ ታወራ ችግር የለም። ሰራ ነበር እዛ። ያው በደንብ ነው የሰራሁት ለቤተሰቦቼ ባለን ሁኔታ ማለት ነው። አሁን ያለንበት ውስጥ የእናትና የአባቴ ቤት ነው። ይሄ እናትና አባታችሁ ቤት ነው? አዎ። እና ያው እንደዛ ነው። ከዛ ደርሼ ከመጣ በኋላ ነው ታማሚ ሆንኩት ማለት ነው። እንዴት ነበር የጀመረሽ? በምን አይነት ሁኔታ ውስጥ ሆነሽ ነው ማለት? ድንገት ነው የጀመረ። ድንገት እንደዚህ ገብቶኛል፣ ተረድቼሻለሁ። አይዞሽ ጭንቀት እንደሆነ እንደዚህ እንደሚያደርግ ተረድቻለሁ። ማለማራት ያቀታል። ችግር የለውም። ማውራት ትችያለሽ አይደል እናቴ? አዎ በደንብ እችላለሁ። በቃ ችግር የለውም። እሺ እኛ እንስማታለን። እንዴት ነው የጀመረሽ? እስኪ ንገሪኝ። የጀመረኝ እኮ ያው መጀመሪያ የመሄድ ችግር ያጋጠመኝ ነበረ። ያው 5 ወር ኦልሞስት ቆይቻለሁ። ደህና ነበርኩ ኢትዮጵያ ከመጣ በኋላ። ከ5 ወር በኋላ ግን የሆኑ ነገሮች እግሬን መንቀሳቀስ አስቸገረኝ። ከዛ ያው ሙሉ ሰውነቴ ነው መንቀሳቀስ አይችልም። እነሱ ናቸው መንቀሳቀሱኝ ማለት ነው። አይ አንተም እያየኸው ያለው ነገር ተዛ በቃ እኛ ነን ወደዚህ ወደዛ ምናረው። ሽንት ቤት ይዘናት ምን እኛ ነን ላይ ትጠቀማለች። እኛ በቃ አሁን ለምናርቅ ነግረሽኛል እኮ አሁን የእሷን ለማወቅ ፈልጌ ነው እንጂ ያንቺ ሀሳብ ገብቶኛል። ያው የተለየ ነገር አትለም ብለን ነው እንጂ ያው አሁን አይደለም ቅድም ያልኩትና አይልሽ ማስጨነቅ ነው የሚሆነው። ታማሚ ያመማት ነው ደግሞ የታመመ ሰው እንደዚህ ባታይቅ አይደለም። አሁን አንድ ሰው እግሩን ሲታመም ታማሚው ነው አይደል ስለማሙ የሚያውቀው። አስታማሚው የሚያውቀው ውጫዊ ነገሩ ነው፣ ውስጥ ያለውን ደግሞ ታማሚ ነው የሚያውቀውና እሷ አሁን እየተሰማት ያለው ነገር ቤት ውስጥ እኮ ተኝታ የምትውለው እሷ ናት እንጂ አንቺ አይደለሽ። ስለዚህ ስለሱ ለመረዳት ነው። እሺ የኔ እናት ኢትዮጵያ ከገባሽ እንግዲህ ከተወሰነ ጊዜ በኋላ ነው የህመሙ የጀመረሽ። አረብ ሀገር እያለሽ እንደዚህ አይነት አጋጥሞሽ ነበር? ያምሽ ነበር? ሌላ የተለየ ምልክት አይተሽ ነበር? አረብ ሀገር የነበርኩባት ሴትዮ በጣም ጥሩ ሰው ነች የነበረችው። ባለፈው ደውለሽ በጣም ልመታኝ ትሞክራለች፣ በባሏ ተጠራጥረኛለች አታልሽ? ይሄን ሁሉ ነገር አይት እንዴ እነሱ መከሰስ አለባቸው። ምን ሆነሽ ነው? እንደውም ለዚህ ደረጃ በቆጥ እሷ ነች። አንተ አይመስልም? ያው እግዚአብሔር ይፍረድባቸው እንደዚህ ሆነች አለ። እንደዛ ነበረሽ። በጣም ያስቸግሩኛል። በባሏ ሴትዮ ተጠራጥረኛለች፣ ከፎቅ ላይ ለመወርወር ትሞክራለች። እኔ ለመግራት ትሞክራለች አላልሽ? ይሄን ሁሉ ነገር አደባብቂ ውሸት ምን ይሰራል? እሺ ይኸውልሽ አይደለም አሁን ወይ ተወጭና እንነሳ እናወራ እኮ ታዲያ። አሁን ይኸውልሽ እሷ እየተናገረች ነው አይደል? ሐሳቧን ገርማኝ ነው ሐሳቧን እየተናገረች ነው አይደል? ስለዚህ ታውራ ሐሳቧን ትጨርስ። ሐሳቧን ከጨረሰች በኋላ ደግሞ ወደ እናንተ እንመጣለን። እናንተ እኮ ኦልሬዲ እኮ ከእናንተ ጋር እኮ ጨርሻለሁ ብዬ ነው። እናንተ እኮ መናገር ያለባችሁ ማውራት ያለብን እኮ ጨርሰናል፣ ተነጋግረን። እሺ እኔ እኮ ተረድቻለሁ። እሺ እኔ የኔ እናት እስኪ አውሪኝ። መልካም ሰዎች ነበሩ?
በጣም ጥሩ ሰዎች ነበሩ። ለቤተሰቦችም ብዙ ቀናቶች ገንዘብ እየላኩላቸው የነበረው እና የኔ እናት ኧረ በእናትሽ ዝም በይ እንዴ! እሷ የራሷን ማውራት አትችልም? የራሷን መናገር አትችልም? በቃ እኮ ዝም እንትን እሷን እንስማትና ይሄን ተሳስታለች የኔ ወንድም እንዲህ ነበር ብለሽ ደግሞ ታስረጅኛለሽ። እሺ እሺ። እና ያው ለቤተሰቦቼ በጣም ብዙ ነገር ያድርገውልኛል። እዛ እያለሁ ኢትዮጵያ ውስጥ ስመጣ ብዙ ነገሮች ተመቻችተውልኛል ብዬ አስቤ ነው የነበረው እና በፍቃደኝነት ነው ደግሞ እንዲሄድ ያደረጉኝ እዛ ያሉት ማለት ነው። ከነሱ ጋር ተስማምተሽ? አዎ በጣም ነበር የምንግባባው። ወደ ሀገሬ ሄጄ ከቤተሰቦቼ ጋር መኖር ፈልጋለሁ። እዛም ደግሞ ሆነን ደግሞ በጣም የማወራው ጓደኛ ነበረኝ እና ከሱ ጋር ኢትዮጵያ መጥቼ ህይወትን መሰረታለሁ ብዬ አስቤ ነበረ። ግን ያው እንዳሰብኩት አልሆነም። ወደ ሀገሬ ስመጣ ብዙ ነገሮች ተቀይረው ነው ያገኙኝ እና ከዛ አንጻር ነው እዛ እያለሽ የምታወሪው የነበረው ወንድ ስትመጪ ክዶሽ ነው ምንድን ነው? ከሱ ጋር እንኳን ረጅም ነው ታሪኩ። በጣም ተይ እንጂ እኔና ቀየራ ተይ ታውራ ምንድን ነው 10 ጊዜ የምትነካኪያት? ናይ ልብሳን እያስተካከልኩላት እሺ። እና በፌስቡክ ነው የተዋወቅነው። ግን ያው እንዳልኩ አንቺ እዛ ጋር ምንድን ነው አይታ ቁጥር አስር አስተካክላለሽ እና ያው ግማሽ በሚባል ደረጃ እህቴም ታውቃለች ታሪኩ። ከነሱ ያለፈ አይደለም። የምን ታሪክ ነው የምታወሪው አንቺ? እና ቅድም አውሪ ያልኩሽን አውሪ። ምንድን ነው ሌላ ዘመን? አንቺ ነግረሻት ነው የምታወራው? አይደለም። አይ እነሱ ሊረዱሽ ነው የመጡት። እንዴት እንደሆንሽ አላማው አልገባትም የእናንተ መምጣት። ለዛ እኮ ነው ለዛ ለፈልግ ፊልም እንደምቀበጣጠሪ እና ብሬንም ጨርሻለሁ፣ ጤናዬንም አጥቻለሁ። በገዛ ፍቃድ አይደለም ሳላስበው ብዙ ነገሮች ተደራርበውብኛል እና በምን ምክንያት ነው ገንዘብሽን የጨረስሽ? አሁን ለኔ እንደዚህ ነው ብሎ ለመናገር በጣም አስቸጋሪ ነው። ከብዳ ግን ያው እሺ ጤና የሰራሁት ብር የለም። አሁን ለእህትሽ ነበር ባንቺ አንካውት ነበር የምታስቀምጠው? አለ ብር እኮ አለ እኔ ጋር ለብቻ አስቀምጥ። ቅድም ምን ነበር ያልኩት? እሷ ምልክልኝ ለብቻ ለአንቺ ነው ብላ ምትልክልኝ ለብቻ አድርጌ እጠቀምበታለሁ። እሷ አለ። ስለዚህ እሷ ገንዘብ አለ። አንቺ ያምሻል እንዴ? ምንድን ነው የምትዋሺው? የምን ውሸት? ማን ነው ስለ ውሸት ያወራው? አይደለም ብር የለኝም። አለሽ ብር? እሺ ተይው፣ የኔነት አንቺን አትጨነቂ። እሺ ቆይ፣ ስለዚህ ብር ካላት እኛ የምንሰጣችሁ ብር ምን ያደርግላችኋል? ብር ካላት ለምን እሱን አጠቀሙ? ታማራለ እያከማችኋት ነው አይደል? እያገዛችኋት እንደመጣች ለማለት ነው። እንደመጣች ብር ነበራት። እኛም እንግዲህ በምን ለሷ ስትታመም ስናወጣው አለቀ። ስለዚህ 400 ምናምን ወጥቷል ያልሽኝ እሷን ብር ነው ማለት ነው ማለት ሐሳብሽ እንጂ እናንተ አይደለም ነው አይደለም። እሷ ብቻ ሳይሆን የተወሰነው ብር ወዲያው ለሷ እንትን አለ። እኛም ጀስት የሆነ ስራ የጀመረላት እሷን ብሎ ምናምን ትልክላት ነበር። አንዳንድ ስራዎች የምትሰራውን እየሰራች ዲፖዚት ያደረገችውን ብር ነው ያወጣነው። ለምን የምን አባሽ ፍቅረኛ ነው የምትይኝ? ምን ፍቅረኛ ለምንድን ነው? ቆይ አንቺ አሁን አባሽ አውቀሽ ነው ፍቅረኛ ምናምን የምትይው? እየገባኝ አይደለም። ቆይ አንቺ እየተቆጣሻት ነው? አይ ፍቅረኛ ምን ይሰራልሻል? ብርሽ ሊበላ ነው ልንገርሽ። የብርሽን ስለዚህ ታውቂው ነበር ማለት ነው። ሊበሉሽ ነው። ፍቅረኛ ተለሽ ፍቅረኛ አትመኝ እኮ ታውቂዋለሽ። ይኸው ግማሹን ታውቃለች። ፍቅረኛ እንደዚህ ነው ብላ አልነግረኝ አታውቅም። ይኸው ግማሹን ታውቃለች ያልኩሽ። ምንም አታውቅም። እኔም የማውቀው ጉዳይ የለም ምንም። ስለዚህ ስላመማት እየቀበጣጠረች ነው የምትይው? አዎ ስላመማት። እኔ ይኸው የምፈልገውን ነገር ነው ጠይቀኝ። እኔ እተዋለሁ። እሷ ዝም ብላ ነው የምልፈልገው። ችግር ስለዚህ እሷ የምትለውን እንስማና ከዛ ደግሞ አንቺ መልስሽን ትነግሪኛለሽ። እሺ እሺ። ስለዚህ ከመጣሽ በኋላ ብርሽን ጨረስሽ? አዎ። ጤናሽንም አጣሽ? ጤናዬንም አጣሁ። ስለዚህ የፍቅረኛሽ የት ሄደ ታዲያ? አሁን ስለ ፍቅረኛዬ ባወራ ከባድ ነው ለኔ። እናት ካሜራ ላይ እኮ ነው ያለሽው። ምን ሆነሻል? አሁን የምታረጊውን ነገር እኮ አሁን ባላየው በኋላ ላይ ማየታችን አይቀርም አይደል? ካሜራማን ከጀርባ አለ። ሁሉ ነገር እኮ እኛ እናየዋለን። ስነ ስርዓት
ስለዚህ እናንተ አትአስቸግሩኝ። የኔ እናት እስኪ ፌስቡክ የምታወሪው ሰው እንደነበረ ምናምን እየነገርሽኝ ነበርና ወንድ ነበር የምታወሪው? አይ አልነበረም። ምን እያረግሽ ነው እናቴ? ኧረ ምንም አላደረኩም። አይደለም ልክ አይደለም እያረግሽ ያለሽው። አሁን እዚህ የመጣ ነው እኛ እሷን ይኸውልሽ እንዲህ እያየሁሽ እኮ ነው። ካሜራም እኮ እያየሽ ነው ያለው። ወይ ትወጫለሽ እንዴ ትንሽ ወይ ካልሆነ ውጭና እና እኛ እናውራ። ወይ ውጭና አይ ማን ኢንተርቪው ይደረጋል እኮ እኛ አሁን እያወራን ያለ ነው እሷን ነው አይደለ? ሀሳቧን እየተናገረች ነው። ሀሳቧን ትጨርስ። ትክክል ካልሆነ ይሄን ቆርጣችሁ አስወጡልን ብላችሁ መናገር ትችላላችሁ። ከዛ ውጭ ግን እየተናገረች እንዲህ አርድሻለሁ ምንድነው ምን የምትያት ነገር አድርገን ይቆረጣል እንዴ? በቃ ችግር የለውም እስኪጨርስ ድረስ ታገሽው እንዴ? አይ ይሄ ትክክል አይደለም፣ አግባብነትም አይደለም። ወደ ሌላ ነገር ነው የሚቀይረው። አንቺ ደግ አስበሽ ነው ትራስ ልታንተረ እንግዲህ እንደዚህ ነው ሰው እንግዲህ ይቅርታ አድርግልኝ እንደዚህ አባባል አይደለ። እኔ አሁን እናንተን ለመኮነን ምናምን ሳይሆን እዚህ የተገኘ ነው። እቺ ልጅ የራሷ መናገር ትችላለች አይደል? አትሊስት እጇና እግሯ ነው ፓራላይዝ ነው፣ ምላሷ አልሆነም፣ ጭንቅላቷ አልሆነም። መናገር ትችላለች፣ ትናገር። ከዛ ልክ ያልሆነ ነገር ካለ እናንተ ትነግሩና ይሄኛውን ቆርጣችሁ አስወጡልን ምናምን ብላችሁ መናገር መብታችሁ ነው። ስለዚህ አታቋርጭ ነው የኔነት። እሺ እንቀጥል እናቴ። አሁን ይኸውልሽ እሷ ስላለችሽ ሳይሆን የፌስቡክ ጓደኛ ነበረሽ አልነበረሽ? አልነበረሽ። እሺ በጣም የሚያሳዝነው በእውነት። ለማንኛውም እሺ እንቀጥል። ከዛ ኢትዮጵያ ማን የተቀበለሽ ስትመጪ? እህቴ ነች። እህትሽና ባሏ ነው ወይስ እህትሽ ብቻዋን? አንድ ላይ ሆነው የተቀበሉሽ? እሺ ገንዘብሽ ሙሉ ቁጭ ብሎ ጠብቆሻል ስትልክ የነበረው? አዎ አላጠፋችም። ሙሉን ተጠቀምሽበት? አዎ ለሕክምና ውለዋለች። የትኛው ነው ለሕክምና ያለች? የሰራሁትን ብር ሙሉ? አዎ ብዙ ብር እኮ ነው የሰራሽ አይደል? እንዴ 4 አመት ሙሉ የለፋሽበት ስለ ብር አይደል? ገንዘብ አይደል? እንግዲህ እነሱ እንደነገሩኝ ከሆነ 400 ሺህ ነው ያወጡት ለሕክምና። አንቺ ደግሞ ከዛ በላይ ሰርተሻል። ያው ከዛ በላይ ሰርቻለሁ፣ ግን ያው ለቤተሰቦቹም እየላኩ ስለነበረ እሺ ካሜራ አንስተ ስልክ አንስተኛ እንደ ይኸውላችሁ ወደ ተጋቢ ያው በመጀመሪያ ደረጃ እኔ እናንተ ተግባብተን ወይም ተረጋግተን እናወራለን ብዬ ነው እስካሁን የጠበቅኳችሁ። እያደረጋችሁት ያላችሁት ነገር ግን የኔን ሰላም የሚነሳ ነው። እች ልጅ እዚህ ቤት ከተኛች በኋላ አሁን ስንወጣ ዝም ብለን ለማንኛውም ብለን አንድ ቪዲዮ እየቀረጽናችሁ ነበር። እስኪ አይሽ እኔ መጀመሪያ ብዬሻለሁ እኮ አመሻችኋለሁ እያልኩሽ አንተ ራስህ ተው እያልኳን ነበር። አንተ ነህ መጀመሪያ አይወልሽ የኔና ዝም ብለሽ አንተ ሳትይ እንዴ። ስለዚህ እዚህ ቤት ውስጥ እየተደረገ ያለው ነገር ምን እንደሆነ ግልጽና ቀላል ይመስለኛል። አንቺ እህትሽን እንደመረዝሻት መተት እንደመተትሽባት፣ አንተ ደግሞ የቀድሞ ፍቅረኛዋ እንደሆንክ ይሄን ሁሉ እናውቃለን። አሬ ምን መተት ነው? አንቺ እኮ ነች ለቴሌ እንዴት እንደዚህ ያደርጋል? ይሄ ምንድን ነው ታዲያ? ስለዚህ ልታስረጂኝ ትችያለሽ? መተት ብቻ አይደለም። አንተ ማን ስለሆንክ ነው ቤቴ ውስጥ ድብቅ ካሜራ የምታደርገው? ማን ስለሆንክ ነው? ማን እንደሆንኩ ላሳይሽ። ይኸውልሽ የኔ እናት እንዴ እስክንድር እባላለሁ። ህጋዊ ጋዜጠኛ ነኝ፣ መርማሪ ጋዜጠኛ። ግን እንደዚህ እኮ ስታደርግ እንደዚህ ነኝ ብለም መናገር የገረመሽ እሱ ነው። ውጭ ላይ ፖሊሶች እየጠበቁሽ ነው፣ ሊያናግሩሽ ይፈልጋሉ። ምናና ሳላደረገን ነው ምን አይደለም። በቃ አሁን ምንም መፍትሄ የምትፈልጉ ከሆነ ያው ከድጋፍ ነው የመጡ ሲል ያው የሆነ ገንዘብ እንቀበል ነበር እንግዲህ። እሺ አሁን ይኸውላችሁ መፍትሄ የምትፈልጉ ከሆነ ቁጭ ብለን ስለ መፍትሄ ነው። አይ መፍትሄ አንፈልግ የምትሉ ከሆነ ማስረጃን ይዣለሁ ወደ ጣቢያ ነው። ኧረ እንዴ ምን ሆነ? አይ ችግር የለውም ልቀቀኝ። እሺ ሌላ አያስፈልግም ነው ችግር የለውም እኮ አሁን የምናወራው መግባባት ከቻለን ብቻ ነው እኮ እንድንግባባው ፈልገው ከኛ ምን ማድረግ ነው የምፈልገው? እኛም እንድትተጋገር በመጀመሪያ ደረጃ እቺ ልህትሽ
አንቺ ነሽ መተት የመተትሽበት። ይሄን ታምኛለሽ አታምኚም? ኧረ እንዴ አይደለሽ ማ አይደለሽ። አይ በቃ ችግር የለውም። እኔ ነኝ በቃ ቁጭ እዚህን ጨርስ። አንተ ደግሞ የቀድሞ ፍቅረኛ ነበር አይደል? ቁጭ ይኸውላችሁ አሁን እንግባባ ነው አይደል እያላችሁኝ ያላችሁ። የምንግባባ ከሆነ በአንድ መሰረታዊ ጉዳይ ነው። የመጀመሪያው ቅድም እንደነገርኳችሁ ገንዘቡን ለኔ ሸር ታደርጉልኛላችሁ፣ እንካፈለዋለን። ድጋፍ ምናምን የተባለው ያው ዞሮ ዞሮ እኛ ለድጋፍ ነው የመጣ ነው። ግን አሁን ጠረጠርንና ዝም ብለን እዛ ጋር አስቀመጥን ካሜራ። ሁኔታውን ስናየው ግን ልክ ያልሆነ ነገር አለ። ሰው ድጋፉ ብር እንሄዳለን፣ እሱ እናስቀጥለዋለን። ሁለተኛውና በዋናነት ከእናንተ የምፈልገው ግን ምንድን ነው የተፈጠረው? እውነቷን ሳትደብቁ ከመጀመሪያው ጀምራችሁ ለምን እዚህ ደረጃ ላይ እንደደረሳችሁ እውነታውን ንገሩ። ካሜራ ይጥፋ ምናምን መብታችሁ ነው። ግን የትም ምናምን አበት ነው ምንም አጥፋላችሁ። ሲጀምር ይሄ ለኛ አይጠቅመንም። እኔ አሁን የሚጠቅመኝ ቅድም ያልኳችሁ ነው። ገንዘቡ ለምን እንዳረጋችሁ ማለት ከእንትኑ እንዳትበትኑ ቪዲዮዎቹ ምንም የሚበተን ነገር የለም። ይሄን እንትን በልላቸውና አንተ ይሄን ያዘው። ከዛ በቃ ሌላ የሚወራም ነገር የለም። ግን አደራ ካሜራውን ማጥፋላቸው። እሺ አጥፋው። እሺ አጥፋላቸው ካሜራውን። ሌላ የሚወራ ነገርም የለም። እኔ አሁን አንድ በአንድ እውነቷን ትነግሩኛላችሁ። እቺ ልጅ ኦልሬዲ ፓራላይዝድ ነች፣ ምላስ ብቻ ነው የቀራት አይደል? ስለዚህ ምንም የሚፈጠርባችሁ ነገር የለም። አሁን አንቺም እያወራች እንዲያንቅሻለሁ፣ እገልሻለሁ፣ አርድሻለሁ ስትይ አይቼሻለሁ። አንተንም እንደዛው ከነቃ ምን ይደረጋል? ስለዚህ እስኪ ምንድን ነው የተፈጠረው ንገረኝ። ላይ መሰለህ ማቴ አሁን ይሄን ሶሮ ይደብረኛል። አሁን የዚህ ታሪክ ትልቁ እንትን በዳይ አይነት ስሜት እየተሰማኛል ነው። ልጅቷ በፌስቡክ የኔ ጓደኛ ነበረች፣ ሳምራዊት ማለት ነው። ታማኞቹ እሺ ምን ለማለት ፈልገው ጓደኛ ፍቅረኛ ማለት ነው። ጓደኛ በፌስቡክ ላይ ምናምን ኦንላይን ላይ ፍቅረኛ ነች። እንዴት ነው የጠበስካት? ፌስቡክ ላይ በቃ ፌስቡክ ላይ ምናምን ፍሬንድ ኪስ ላኩላት፣ አክሴፕት አደረገችኝ። ከዛ አረብ ሀገር ነው ያለው ምናምን አለችኝ። እኔ ምናምን ያኔ ምናምን ገና ስራ ምናምን እየፈለኩ ነበር ምናምን ክላስ ጨርሼ ረጅም ሰዓት ምናምን ደበሩ በፌስቡክ ነው። ከዛ የሆነ ሰዓት ላይ ምናምን በቃ በጣም ታይም ሰጥቻት እንዳወራት ትፈልጋለች ምናምን እና እኔም ያው የትም ስለማልሄድ ኦንላይን ደቅ ብዬ ምናምን ቻት ሳረግ የሆነ የተላመድን ያው ኦንላይን ቻት ተዋደድን ማለት ነው። ከዛ የሆነ ሰዓት ላይ የሆነ በቃ ብር ምናምን ቸግሮኛል ሲቪ ለማስገባት ምናምን ከሰፈር ወደ ሰፈር ምናምን ስቀይር ለትራንስፖርት ምናምን ስላት ችግር የለውም እያለችኝ በተደጋጋሚ አይ ለእሱም ብቻ ሳይሆን አንዳንድ ልብስ ጫማ ምናምን መቀየር አለብህ ምናምን እያለች በእህቷ በኩል እሷ ነው የምትሰጠህ? አሁን በሚስቴ ማለት ነው በአሁኗ ሚስቴ በእሷ ትልክልኛለች። ከዛ እሷ ደግሞ ትሰጠኛለች። ከዛ የሆነ ሰዓት ላይ እሷንም ማዝናናት እንዳይደብራት እህቴ ምናምን እያለችኝ ምናምን ወደ ከተማ ምናምን እየወሰድኳት ከሰፈር ምናምን እንዝናናናል። ቀስ እያለ ምናምን በቃ ተዋደደን ማለት ነው። በዚህ አጋጣሚ እሷና እኔ እየተዋደደን መጣን። አዎ ያው እንግዲህ ምንም ማድረግ አይቻልም ማለት እሷን በቻት ነው ማውቃት። ምንም ትሪት ብታደርገኝም በአካል ስለማውቃት ያው የሰው ልጅ አጠገቡ ያለውን ነው ሊወድ የሚችለው። እሷም ደግሞ ለእኔ ያላት አመለካከት ጥሩ ስለነበረ ጭራሽ ትቼ ምናምን ከኛ ቤት ወጥቼ እሷ ጋር መኖር ጀመርኩ ማለት ነው። ይሄ ቤት ማለት የሁለታቸው ቤት ነው ማለት ነው። ስለዚህ ከተከራየበት ቤት ወጣ ወደዚህ መጣ? አዎ ከዛ ወጣው ገባው። ከገባው በኋላ ጀስት የሆነ ሰዓት ላይ እንመጣ ነው ምናምን ብላ መጣች። ቆይሽ በአንቺ በኩል ሲያውን በሱ በኩል ነው። አንቺስ እንዴት ነው ወደ እሱ ጋር የተገናኘሽ? እኔና እሱ ግን ለማንም እንተናትለውማ ይሄን ነገር አሁን ኦልሬዲ እኮ እየተነጋገርን ነው። ኦልሬዲ እሱም ጀምሮታል አይደል? ለማንም ለምንም ምናምን ብሎ ማውራቱ እዚህ በኋላ እንደገና መጨቃጨቅ ነው የሚሆነው። ሲቀጥል ደግሞ እመኚኝ ምንም ነገር አይፈጠርም ብለን ነው አይደል የጀመረው። እሱም እኮ አንተም እኮ በዛ ነው አይደል እኔ እናንተ የተግባባል። ምንም ካሜራ ምናምን ጠፍቷል። ምንም እዛ ጋር የሚያገናኝ ነገር የለም። አሁን ግን ስናወራ እኔና አንቺ ግልጹንና እውነቱን እናወራ። ከዛ መፍትሄ እንፈልጋለን ያልሽኝ መፍትሄ እንፈልጋለን። በቃ እኔ እና እሱ የታወቅነው እህቴ ማለት የተጋደመችው ጋድሚያ ማለት በቃ አረብ ሀገር እያለች ይሄን ብር ለሱ ላኪልኝ ምናምን ትላለች። ምን ይሁን የማውቀው ነገር የለም።
ጓደኛ እንደሆነ አታውቂም? መጀመሪያ ጓደኛ እንደሆነ አላውቅም ነበር፣ ግን ያው ብሩ ምናምን ልሰጠው ሲሄድ ጓደኛዬ ነች ፍቅር ምናምን ጀምረናል እና በፌስቡክ ምናምን እንደሚያወሩ ምናምን ያላቸውን ግንኙነት ነገረኝ እንጂ እንዲህ ነው ፍቅረኛዬ ነው ብላ በጀመሪያም እሷ ሲጀመር ድብቅ ነች ማለት እንዳውቅ አትፈልግም። ምክንያቱም በቃ የሆነ ግንኙነትም እንድጀምር ማለት የሆነ የሚቀናባትም ይመስላታል መሰለኝ አላውቅም። እንዲህ ነው ምናምን ብላ አትነግረኝም። ከዛ በኋላ እሱ ነው እንደውም የነገረኝ ጓደኛዬ ነች ፍቅረኛዬ ነች ምናምን ብሎ የነገረኝ እና እሷ ለሱም ብር አቀቢልኝ ምናምን ብላ ትልከኛለች። በዛ አጋጣሚ ተገናኘን። ከዛ እንደነገረክ ያው እሷን እዚህ ከመጣሽ በኋላ እንዴት ፍቅር ጀመራችሁ? መጀመሪያ እንዴት ምልሽ ነግሮሻል ኦልሬዲ እሱ አይደል? ከዛ እሺ አብራችሁ ሻይ ቡና ትላላችሁ፣ ብሩንም በምታቀብይበት ሰዓት ምናምን ታወራላችሁ። ግን የወንድምሽ የእህትሽ ፍቅረኛ እንደሆነ ግን ታውቂያለሽ? እሱ ነው አንቺ ነሽ የጠየቅሽው? አንቺ ነሽ እሱ ነው የጠየቅሽ? በቃ እሱ ነው። ቆይ አንተ ስትጠይቃት እምቢ ካለችህ ምን እንደሚፈጠር ግን አውቀዋል? ለእህትህ ትነግራታለች፣ ለእህቷ ትነግራታለች። ከዛ ይቆማል። ያ እንዴት መሰለኝ ያው ዝም ብሎ ቀጥታዊ መጠየቅ ምናምን ሳይሆን የሁለታችን ላይ የሆነ አታችመንት እየተፈጠረ መጣ ከመጠየቁ በፊት ማለት ነው። እሺ ጀስት ታይም ስናሳለፍ ጭራሽ እሷን እየረሳናት መጣን ማለት ነው። ስለዚህ ያስታውቃል እኮ ምናምን ገብቷል ሪጀክሽን እንደሌለው። ከዛ እየሄደን የሆነ ሁለታችንን ፍቅር ውስጥ አገኘን። እዚህ በዛ ሰዓት በቃ እኛ አብረን እንኑን ብላ ሳንባባል ፍቅር ውስጥ ነን። ቀጥታ እኔ እዚህ እንድንኖር ጋበዘችኝ። እሱ በቃ እንደመወዳት ምናምንም እሷም እህቷ ጋር ምናምን ብዙ ትወዳትም ብዙ ተንኮለኛ ነች ምናምን ትለኛለች። ያው እርግጥ ያው ሴት ስለሆነች የራሷ ለማድረግ ነው። ማን እንደዚህ ያልክ? አይ እንደዛ ሳይሆን በእሷ እያሳበብኩ ሳይሆን እኔ ውዴ ባንቺ እያሳበብኩ ሳይሆን ነገርየው ልጅቷ ደግ ነች፣ ግን ምን ማድረግ ይቻላል? በኦንላይን ነበር የምንግባባው እሷና እኔ እህቷ ጋር በአካል እየተገናኘን ስንመጣ በጣም ይሰቀጥጣል። የሆነው ነገር እኮ በጣም ያስጠላል ማለት ለዚህ ነው እኛም አሁን ቪዲዮን አጥፋው ምናምን ያለ ከነ ውርደታችን ራሳችን እንችለን እንድንጸጸት ስለፈለኩኝ ነው የፈለኩት። በጣም ያደረገው ነገር ከእህቷ ጋር አብሮ ከመሆኑ በላይ እሷን ደግሞ እንደዚህ ማድረጉ በጣም ጸጽቶኛልና። ቆይሽ ከዛ በኋላ ምንድን ነው የተፈጠረው? ከእሱ ጋር ሆናችሁ በቃ ከእሱ ጋር ፍቅር ግንኙነት ጀመርን። ስናስበው እኔ እና እሱ በጣም ጭልጥ ያለ ፍቅር ውስጥ ራሳችን ስላገኘ ነው ከዚህ ጨዋታ ነው እሷን ማግለል ያለብን። እንዴት? በቃ የሚደረገውን መስዋዕትነት ከፍለን እሷን ከዚህ ጨዋታ አግልለን በቃ እሷ የሚያጠራቅመችውን እኔ እና እሱ የሆነ ላይፍ ለመጀመር እሷም መጀመሪያ በሽተኛ አድርገናት ከዛ በኋላ እንድትሞት ነበር እቅዳችን። ስለዚህ እንዴት አደረግሽ? አልተሳካም። መጨረሻ ተያዝኩ እንጂ ምን የምፈልገውን ኑሮ ሳልኖር። እሺ እኔ እናት አሁን ተረጋጊና እያወራን ነው እየተነጋገርን ነው። ስለዚህ ሁኔታውን አስረጅኝ። እሺ አሁን ይሄ ያልሽ ነገር የምትበይውን ታዩና ምንድን ነው የተፈጠረው? ምንድን ነው የሆነው? እሷ ወደ ኢትዮጵያ ስትመጣ ምንድን ነው ያደረግሻል? በቃ እኔ ከሱ ጋር እንድትሆን አልፈልግም። እኔ እሱን በጣም ነው የምወደው፣ በጣም ነው የማፈቅረው። በቃ የኔ የግሌ እንዲሆን ነው የምፈልገው። ስለዚህ ያለኝ አማራጭ አባብዬ ጋር ሄጄ በቃ ቀስ በቀስ ፓራላይዝ ሆና እንድትሞት ነበረ እንትን ሀሳቤ። ያው ፓራላይዝ ሆናለች። ያው ቀጣዩ ፓርት እንድትሞት ነበረ ሀሳባችን። ምክንያቱም ከዛ አረብ ሀገር መታ ሞተሽ ከተባለ በእኛ ነው የሚሰበበው። ገብተዋል እህቷ ነች ምናምን ሊባል ይችላል። ስለዚህ ያለኝ አማራጭ ቀስ በቀስ መስማት ነበር ሀሳቤ። ከተነቃ ምን ይደረጋል? አሁን ይሄን ሀሳብ ስታመጣለህ አንተ እንዴት ከአንዳንድ ተቀበልኩ? ምንም ማለት ከብዶኛል። አሁን በጣም ስሜት ውስጥ ነው ያለሁት። ማለት ያው በሰው የሚሰማ ስሜት አለ አይደል? ያን ነው የነካካብኝና ሁለተኛ ደግሞ ጀስት በዛ ሰዓት እኔ እሷ ጋር ፍቅር ውስጥ ነበርኩኝ።
እንዲሁም በጣም እኔ ስለምትወደኝ ነው እንደዚህ እያደረገች ያለችው። በጊዜ ማለት እኔ ባዳ ነኝ፣ እሷ እህቷ ናት። እንግዲህ እህቷ ላይ እንደዚህ ላድርግ እያለችኝ እኔ ጭራሽ ደግሞ አይ እንደዚህ አይሆንም ብላት ሌላ ነገር ነው የሚሆነው። እና እኔ በጣም እንዲሁም ከኔ በላይ ትወደኛለች ብዬ ሁላ ማሰብ ጀመርኩ እሷን። እና ከአንዳንድ ነው የተቀበልኩት እዛ ነው። እና አሁን ያደረግነው ነገር ላይ ያው የሰው ልጅ ይሳሳታል። ከዛ እንግል አስብ አንተ ቅድም ያልከው ገንዘብ ምናምን እኔ እኮ አሁን ስለኔ አታስብ፣ ችግር የለም። እኔ እናንተ ኦልሬዲ ስለተግባባን ከእሱ ይልቅ አሁን እኔ እናንተ ተግባብተናል አይደል? አሁን ያረከው ነገር ልክ ነው አይደለም? አይደለም። በዚህ ተስማምተናል። ጥሩ ነገር እንዳልሰራህም ገብቷል አይደል? እሷ ግን አልገባትም። ጥሩ ነገር እንዳደረግሽ የምታስቢው ነው። በቃ እኔ ለፍቅር ብዬ ያደረኩት መስዋዕትነት። ከዛ በፊትስ? በጣም ወዶ። እሺ፣ ከዛ በፊት ምን አይነት ስሜት ነበርሽ ለእህትሽ? ትጣያት ነበር? ታስጣላሽ ነበር? እስኪ ሳትዋሽ ንገሪኝ። እኔ አሁን ይኸውልሽ ኦልሬዲ እኔም እናንተ ነገር ውስጥ ገብቻለሁ አይደል? ይሄንን ጉዳችሁን ደበኩት ማለት ምን ማለት ነው? ከእናንተ ጋር ተነካክቻለሁ ማለት ነው አይደል? ያረኩት ነገር እኔም በቃ ገብቼበታለሁ። ስለዚህ አሁን አንቺ የሚደበቅ ሚስጥር የለሽም። ግልጹን ትነግሪኛለሽ፣ ግልጹን እመልስልሻለሁ። ግልጹን ነው እያወራን ያለነው። ስለዚህ አሁን መደባበቁ ምናምን አያስፈልግም። ግልጹን ንገሪኝ። ትጣያታለሽ? አጣያት? በጣም መጣላት ጀምራ አቃጣም ከህፃንነቷም ጀምሮ ያላረኩትን እንዲያረገች እያለች ታቃጥርብኝ ነበር። ጭራሽ አንድ ቀን ሁላ በርበሬ ያሳጥነኛለች። ምን አርገሽ እንዴ ሰርቃለች ምናምን ብላ በርበሬ ያሳጥነች። ይሄን ሁላ አረሳው እና እኔ በጣም መጣላት በጣም። ስለዚህ በቀል ነው እንደሚያረግሽ እየተበቀልሻት ነው በላ ለኔ በጣም መጣላት እኮ። ለምን ጣላሻት አይደለም አሁን የኔ ጥያቄ፣ ለምን ጣላሻት ሳይሆን እየተበቀልሻት ነው። እንደዛ አስበው አይደለም እንዴ? ይኸውልህ ብራዘር፣ ማትስማማ ከሆነ እቺ ልጅ እንደዚህ የምትቀጥል ከሆነ ይቅርብኝ። እኔ ከእናንተ ጋር መግባባትም መስማማትም አልችልም። ገብቷል? ስርዓቷን ይዛ የምታወራኝ ከሆነ ንገራት። አይ ካለች ግን ልውጣልኝ። በቃ ምን አጨቃጨቀኝ እንዴ? ለምን እንደምጨቃጨቀው? እሺ ወዲዬ አሁን ምንም አይመጣም። እድላችን ያለው አንድና አንድ በሱ ጋር ይኸውልሽ፣ ማንስ እኔ የምነግርሽን ነገር በስርዓት ማትመልሽልኝ ከሆነ በስርዓት ማናወራ ከሆነ ይቅር እሺ ሻራለሁ እና እንደማ ተነገረው ሁሉ ነገር። ከዚህ በኋላ ምን አማራጭ አለኝ? አባብዬ ጋር ማን ይወሰድሽ? መጀመሪያ ማን ያሳይሽ? በሰው ምን በሰው ሰፈራችን ጀርባ የሆነ ጠንቋይ ቤት አለ። አባብዬ ጠንቋይ ይባላል። አባብዬ አሉ እና በቃ እዛ ሄድኩኝ። እሺ ከዛ የሚከፈለውን ብር ከፍዬ ያው መድኃኒቱን ይቀባ ነበር። አንደኛው የሚቀባ ነው፣ አንደኛው በምግብ ተነስንሶ የሚሰጥ ነው። እሺ እዛ በቃ የሚቀባውን ስትቀቢያ ዝም ብላ ተቀባች እንዴ? ያው እግርሽን ልሽሽ ምናምን ብዬ እሺ እንደዛ አድርጌ ነው እንትን ያልኳት። ከበደሽ አሁን ስታስቢ? ኖርማል ነው። አሁን ቀጣይ ምን ልታረጊያት ነው ታዲያ የነበረው እቅድሽ? እኔማ እንድሞት ነበር የምፈልገው። እንድትሞት? አዎ። እና ለምን እንድትሞት አላደረግሽ? እሷ እንድትሞት አድርጌ እነሱ በሰላም በፍቅር እንድንኖር ነበር እቅዳችን፣ ሀሳባችን። ከዚህ በኋላ በቃ ከሸፈ ምን አማራጭ ሁሉም ማለባወቅ። እቺ ልጅ ሲያስረዳት አሁን እኔ እናገራለሁ ብያለሁ። ለምን ዳሰብ ከሸፈ ምናምን እቅድሽ እኮ አሁንም አለ። ከነጋ መስማማት ብቻ ነው ያለብሽ እሺ። ስለዚህ እቅድሽን በደንብ አብራርተሽ ነገር ይሄው በቃ ችንች እንደዚህ አደርጋለሁ፣ እዛ እንደዚህ ይፈጠራል፣ እዛ እንደዚህ አደርጋለሁ። እንደዛ ብለሽ ተናገር። ግን አብረን መስራት እንችላለን ስልህ አሁን እናንተ እዚህ ጋር እንጠጋጋም። እሺ ገባ። በቃ የምፈልገውን ነገር ላደርግልህ እችላለሁ። ቤትም ከፈለክ መኪና የፈለከውን ነገር ላደርግልህ እችላለሁ። አንተም የምፈልገው ነገር ካለ ማለት በዚህ ቤት ውስጥ ያለ ነው እኛ ብቻ ስለሆነ የምፈልጉትን ነገር ላደርግላችሁ እችላለሁ። ይሄ ግን ሚስጥር ለማንም እንዲወጣ አልፈልግም። ያው ገንዘብ የለንም ምናምን ያለው ማገን ሙሉ እሷ ጋር የሰራችው ብዙ አልጠፋም። ቤትም ደግሞ አላሳከምናት። ከዛ ትንሽ ጣለቅ ያለ ነው። አሁን ይኸውልሽ ችግር የለም። ባለቤትሽም ያልተረዳው ነገር ሊኖር እንዳለ አላውቃለሁ። ከአባብዬ ጋር የተያያዘ ነገር ነው። አሁን ቤትም መኪናም ያልሽን
በቃ ታዲያ የት አመተሽ ነው ቤት መኪና መስጠት? ምን አስጨነቀ? እኔ ካረኩልህ አንተ ምን አስጨነቀ? የተሰጠና አትቀበልም እንዴ? ቆይ አንቺ አሁን ለኔም ለሱም ቤት መኪና መስጠት የሚያስችል አቅም ካገኘሽ እኔ ያልኩት 200 ሺህ ብር እንዴት ጉዳይሽ ሆነ ነው? ይሄ ያለ መጥገብ ምልክት ነው። ብር በቀኝ ይባላል። ለዛ ነው ብር በቀኝ ይባላል። ስለዚህ እቺ ልጅ አታጸጃትም ነበር ማለት ነው? ኧረ እዛው ትግማማ። እኔንም በወጣኝ ማን ነው የሚያጸዳት ታዲያ ነበር? ምን አገባኝ? እዛው ትግማማ ልጅ እዛው። እሺ ወደዛ ወደ ምንድነው ሰፈር ደግሞ ቤተሰቦች አሉኝ ያልሻቸው የምን ቤተሰብ ነው? ቤተሰብ እንደሌለሽ እኮ የታወቀ ነው። ኧረ እኔ ዝም ብዬ ነው እንድታምነኝ ነው እንጂ ቤተሰብ የለንም። ይሄ ቤተሰብ ቤት ነው። ይሄ ቤተሰብ። ስለዚህ አሁን እዚህ ቤትም የሆነ የተነገረው ነገር በሙሉ ከትንሽ ጊዜ በኋላ ነገሮችን አስተካክለሽ እሷን አስወግደሽ መኖር ነው የምትፈልጊው? አዎ በደንብ ለዛ ነበር። ግን በቃ ይሁን አንተ የምትፈልገውን ነገር አደርግልሃለሁ። የምትፈልገው ጥሩ ህይወት ላኖር እችላለሁ። አንተ እዚህ ጋር በቃ ሁለታችሁም እዚህ ጋር። አንተ ግን እንደዚህ አይነት ሰው መሆኗን ታውቃለህ ከመጀመሪያ? እኔ በዚህ ደረጃ ብር እንዳላት ምንም አላወኩም። ግን ዞሮ ደንግጣ ነው እንደዚህም አሁንም ያላትም አይመስለኝም። እንደዚህ አሁን እያወራች ያለችው ነገሩን ትሸሽግላት ስለፈለገች ከዛ እንግል ነው ማየው ፈርታለች። አላሰበችው እንድትጠቅሙ እንደመጣችሁ ነው ያሰበችው። እሱ እኮ ከእንደዚህ አይነት ሰው ጋር እስካሁን እንዴት ልትኖር ቻልክ? አሁን አንተን ሳይ የሆነ ሎጂካል ለመሆን ትሞክራለህ። አላቅም እያስመሰልክም ሊሆን ይችላል። ገብቶሃል? ግን እሷ ያላት ባህሪና አንተ ያለ ባህሪ ፍጹም ተቃራኒ። አይ መቃረን አይደለም። አሁን ዲና አውቃታለሁ። በዛ ለማለት ፈልግ አይደለም። ያላሰበችው ነገር ስለመጣ ሁለት ደግሞ ገንዘብም ከየትም ፈላልገን እንሰጣለን። መረጃውን ደብቀው ነውና ነው። ምክንያቱም ይሄ ነገር በህግ ላይ ከደረሰ በጣም ለብዙ አመት ያሳስረናል። ከዛ እንግል አስበው ነው አሁን ይሄን እሷ ፍራቿ ነው እንደዚህ የምትለው። አሁን ያን ያህል ገንዘብ እንደዋ ሳይሆን ይሄን ነገር ደብቅልኝ እንጂ ለአንተ የምትፈልገውን ነገር አደርግልሃለሁ። ይኸውልሽ በመጀመሪያ ደረጃ ገና እዚህ ቤት ስመጣ የነገራችሁኝ ታሪክ የውሸት እንደነበረ ያስታውቃል። አወራራችሁ፣ ነገረ ስራችሁ። አንዴ ሽማግሌ ይዛ መጣ፣ እዚህ ነው የምኖረው፣ እዛ ሄደ፣ ቤተሰቦቼ ቤት ነው፣ እዛ ቤተሰቦቼ ጋሞ ናቸው፣ ጎፋ ምናምን ያላላችሁት ነገር የለም። ዞሮ ዞሮ እኔ ከእናንተ ጋር ልጨቃጨቅም ምንም ልልም አይደለም የመጣሁት። እንዳልኳችሁ እናንተን ለህግ አሳልፌ መስጠት አለብኝ። እንዴ ምን ሆነክ ነው? ምን ሆነክ ነው? ተስማማን አይደል እንዴ? እንዴ ምን ሆነክ ነው? አይልሽ እኔ የአረብ ሀገር ሴቶች ጉዳይ ይመለከተኛል ስል የእሷን ጉዳይ ይመለከተኛል ማለት ነው። አንቺ እዚህ ቁጭ ብለሽ ካርሰሽን እየሞላሽ እሷ እዚህ መታመም አለባት ነው። ኧረ ተው ድጊኝ በእናትህ። እሺ እሱን ተውልኝ። እየተረገሙ ሰዎች ናቸው። ሚካኤል የኔ እናት ሳምሪ እንዴት ነሽ? ጉድሽን ሰማሽ አይደል? ለዚህ ቁጭ ብለሽ በጣም 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 ነው የሚገርሙት በእውነት በዚህ ያህል ደረጃ አንቺን መጫወቻ እስኪያረጉሽ ድረስ መጠበቅሽ። እንዴት ለሰው እንኳን ለመናገር አልሞከርሽም ሳምሪ? አሁንም እኮ ምን የደህንነት የተረጋገጠ አይመስለኝም። እስከመጨረሻው ካታከለ ይኸውልሽ በመጀመሪያ ደረጃ እኛን የላከችን ያንቺ ጓደኛ ናት። ማን አብረህት ነች። የተፈጠረውን ነገር በሙሉ እዛ ውስጥ እየተደረገ ያለው አልገባኝም። ጓደኛዬ በስልክ ካወራኋት ቆየሁ። አዲስ አበባ እንደገባች የተወሰነ ጊዜ አውርተን ነበር። ከዛ በኋላ ግን እንደታመመች ሰማሁ፣ ፓራላይዝ እንደሆነች ሰማሁ። እዛ ግን የተፈጠረው ነገር ልክ አይደለም ብላ ነበር የነገረች። ስንመጣ የሁሉ ጉድ ጠብቀህ ነበራት? በጭራሽ አንድ ሰው እንዴት ለእህቱ እንደዚህ ለአረበት ሰማ እና በጣም በጣም የሚያሳፍር ነገር ነው ያጋጠመን አሁን ያየነው። ግን አሁን እኛ ከጎንሽ ነን። እሺ የምሬን ነው። ምንም አትጨናነቂ። ያለውን ነገር በሙሉ እኛ ማኔጅ እናደርጋለን። እነዚህ ሰዎች ግን ለህግ መሰጠት ስላለባቸው አሁን ወደ ጣቢያ እንወስዳቸዋለን። እሺ በቃ አይዞሽ፣ በቃ ምንም አትሆኝ፣ እኛ ከጎንሽ ነን።
እንደዛ ለፍተሽ ደክመሽ ጥረሽ ግረሽ እዚህ መተሽ እንደዚህ ስለገጠመሽ በጣም ይቅርታ፣ በጣም እናዝናለን። የምሬን ነው። ግን እግዚአብሔር አንዳንድ ነገሮችን የሚያደርገው ለበጎ ነው። እሺ እቺ ትንሿ ፈተና ናት። ነገ ከነገ ወዲያ ተሽሎሽ ደግሞ እግዚአብሔርን የምታመሰግኝበት ቀን ይመጣል። እስኪ ንገረኝ፣ እንዴት ነው ወደ አረብ ሀገር ሄድሽው አንቺ? በኖርማል ነው ወይስ በህገ ወጥ ምናምን? በህገ ወጥ ነበረ። በባህር? አዎ በባህር። እሺ። እና በጣም ነበር የምወዳቸው ቤተሰቦቼ። 2 ልጅ ነን። እናቴም አባቴም ብዙ ችግር ያሳልፈዋል። ስለዚህ ያው ጎበዝ ተማሪም ነበርኩኝ። ግን የግዴታ እናቴም አባቴም የተሻለ ህይወት እንዲኖራቸው ብዬ ስለማሰብ እነሱ ሳያውቁ ነበረ ከቤት የወጣሁት እና ተደብቀሽ ነው የወጣሽው? አዎ አያውቁም ነበር። በጣም ነበር የሚሳሱኝ እና ወደ ውጭ የሚባል ሀሳብ ሳነሳኩን በጣም ነበር የሚያለቅሱት። ክፍለ ሀገር ታዲያ ሌላ ዘመድ ነው እህት ነው ያላችሁ የተባለች? አሁን እሷ ጓደኛች ስትነግረን ክፍለ ሀገር እህት ይሁን ዘመድ ብላ አለቻችሁ አይደል? ክፍለ ሀገርም አለች እቺኛዋም አለች። እና ያው በህገ ወጥ መንገድ ነበር የሄድነው። እሺ። ከብዙ መከራ በኋላ ብዙ ስቃይ ተሰቃይተን ነበር ስንጓዝ የነበረው እና ያው እዛን ገባን። ሳውዲ ነበርን። በጣም አሪፍ ሰዎች ነበሩ የነበሩት ሰዎች በጣም ነበር ሲተባበሩን የነበረውና ከማንም በላይ ደግሞ ጓደኛዬ በጣም በቃ ከእህቴ በላይ ነች። ጀመር እህት ማሰብ ራሱ አልፈልግም እህት ብዬ እና ያቺኛይቱ በጣም ነበር ከእናቴ በላይ ነበር ስታስብልኝ የነበረው። ተመሳይ ቤት አይደለም ያለነው ግን ደግሞ እናወራ ነበረ እያንዳንዱ ስራዎች ስንሰራ ቀድሜ እሷ ቤት ከሄድኩኝ ታግዘኛለች። በጣም ነበር መወዳት እና ቅድም እንዳልኩ እነሱ በጣም ነበረ የተግባባሁት። እህቴም ደግሞ ከታናሼ ነች። ስለዚህ ትረዳኛለች ብዬ ስለማስብ ብዙ ብር ለሷ ነበር የምልክላት ቤተሰቦቼም እንድትረዳ ለሱም እንድትሰጠውና ከዛ በኋላ ግን የሆነው ነገር እኔ ራሱ አልገባኝም። እዛ ሆነሽ ነው ቤተሰቦች ያረፉት አንቺ? አዎ እዛ ሆኜ ነው የሰማሁት። ለእኔ በጣም ብዙ ሀዘን ደርሶብኛል ከምለው በላይ ማለት ነው። ግን በአንድ ነው የተቀያየሩት ነገሮች። ስመጣ ያልጠበቅኩት ነው የሆነው። አንድ ላይ ነበር ኤርፖርትን የመጣ ነው ስንመጣ ማለት ነው። እና ስመጣ ሁለቱ አንድ ላይ ሆነው ነው ያገኘኋቸው። ከዛ በኋላ የማውቀው ነገር የለም። ብሬም እንዳላንቀሳቀሰው በእኔ አካውንት አይደለም ያለው እሷ ጋር ነው ያለው። ስለዚህ በእጇ ስር ነው ያለው። ከዛም ላይ ደግሞ ጤናዬን አጣሁ። ስለዚህ ምንም መንቀሳቀስ አልቻልኩም። እሱ ጋር እንዴት ነበር መጀመሪያ የተገናኘሽው? በፌስቡክ ነበር የምናወራው እና በጣም እንዴት ነው እስኪ የመጀመሪያው ጊዜ ጀምሮ እንዴት እንደነበረና እንዴት አድርጎ ፍቅር ከዛ ደግሞ ገንዘብ እስከ መላላክ የደረሳችሁት እንዴት ነው? ታሪኩን ነግሮ የነበረ ያደገበት መንገድ እና ተማሪ እንድጨርሷን እሱ መጀመሪያ ፍሬንድ ሪኩዌስት ልኮልሽ ነው ልከሽለት ነው? እስኪ ከሱ ጀምረሽ ንገረኝ ብዬ ነው። እሱ ልኮልኝ ነው። ከዛ ነው ያው ተቀበልኩት። በጣም ስደት ላይ ስንሆን ኢትዮጵያዊ ሆነው የሚኖሩ ሰዎች ማለት ኢትዮጵያ ውስጥ ነው የሚያወሩ ሰዎች በጣም እንፈልጋለን። እዛ ብቻችን ስለሆነ የምናሳልፈው እና ፌስቡክ ላይ ብዙ ሰዎች ነበሩ። ግን ያው እናወራ ነበር በደንብ። ከሱ ጋርም ደግሞ ብዙ ነገራችን እየተገናኘ መጣ። ከቤተሰብ ካናና ከፋይናንስ ደረጃ እና ታሪኩን ነገረኝ። ቤተሰቦቹን እንዴት እንደሚኖሩ እሱም ትምህርቱን ጨርሶ ስራ እንደሌለው እና መስራት የሚፈልገው ስራም ነገረኝ። እንደዚህ መስራት እፈልጋለሁ፣ ተወስኜ መቀየር እፈልጋለሁ ያለ ብዙ ወሬዎችን እያወራን ቆየን። ከዛ በኋላ ያው ማውራት የነበረብን ነገር እያወራን ገንዘብ የለኝም ሲለኝ እንደ ወንድም እየተረዳሁት ያለኝ መስጠት ጀመርኩ። በዛ ነው በእህቴ በኩል እንደውም እንድሰጣት የማደርገው። እስኪ ከሱ ቀርበሽ ምን የምትፈጁ ነገር አለ እያልኳት ማለት ነው። እና በዛ መንገድ እየተረዳዳን ነበረ። ስመጣ ግን ያው ከዛ ሆነሽ ገንዘብ መላክ ስትጀምሪ ለሱ ለወንድ ማለት ነው ማለት ብዙ ጊዜ አሁን ትሰማላችሁ ኢትዮጵያ ሆነው እንደዚህ የሚያወሯቸው ወንዶች ገንዘብ አትላኩ ልክ የተበላው እንደዚህ ምናምን አለ እና በምናምነሽ ነው እስከ መላክ ያለሽ? እንደው በየወሩ እንደምትልክለት ነው የነገረኝ እሱ። እኔ በባህሪው በድምጽም ነበር ሲያወራኝ የነበረው። በጣም ድምጹ ያሳዛኝ ነው። አሁንም እንዳየኸው ነው። ጥፋት አጥፍቶ እንኳን እንዳላጠፋ ነው የሚመስለው።
እና ከዛ በላይ ደግሞ እህቴን ነው ከእንግዲህ ከስጋ በላይ ምንም ነገር ልታምን አትችልም። ስለዚህ እህቴን በጣም ነው ማምናት። ክፉ ነገር እንደዚህ እንደምታስብሽኝ እንኳን ማመን ያቃተኝ አሁን ነውና እሷ ቀርባ እንድታየው ነበር የፈለኩት ገንዘብ ከመስጠት በፊት። ከዛ ደግሞ በትንሽ ነው ትንሽዬ ገንዘብ ሰጥቻት ነው ምክንያቱም ቢውስ ጠፋም ኖርማል ነው ብዬ ስላሰብኩ በሷ በኩል ነበር እንድታገኘው የፈለኩት። ከዛ ያው አግኝታም ጥሩ እንደሆነ ነው እሷም እየነገረችኝ ነበር። ስለዚህ ምንም ማለት ነው ከሷ የመጣ ነገር ደግሞ ማመን ነበረብኝ። ስለዚህ ያመንኩት ነበረ በዛ መንገድ። ከዛ በኋላ ያው እየተገናኙ እነሱ አንቺ ገንዘብ ትልኪያለሽ እነሱ እየተገናኙ እንትን ይላሉ። አዎ ሌላውን አላውቅም። እህቴ ከፍተኛ ስትለኝ እሱን ነበረ ለምን እንደዚህ አታስናናትም ማለት አንቺ ነበርሽ ስታመቻችላችሁ የነበረው ማለት ነው። ሰው እንደዛ ነው የሚያሳየው እንግዲህ ማለት እኔ እንደዛ አልጠበቅኩትም በጭራሽ። እሱ ደበረኝ ሲል ሂጂና እስኪ አዝናኙ እንደዚህ አድርጊለት ያለሽ፣ እሷ ደበረኝ ስትል ሂጂና አዝናናት ያለሽ። ብር የለኝም ስለሚሉ እሺ። ስለዚህ ያው ሰው ደግሞ ደስታው በብር ነው የሚመጣው። ስለዚህ በብር በኩል ነበረ ያለኝ ነበር ሰጣት የነበረው አካውንቱም እሷ ጋር ስለነበር ከማንም በላይ ምክንያቱም እናትም አባትም አጥቻለሁ ያለችኝ አንድ እህቴ ነው። ትክክል። ስለዚህ ለእሷ ደግሞ መሆን ካልቻልኩ ታላቅ ነው በሚል ስሜት ነበረ። ከዛ አንቺ ትልኪያለሽ ገንዘብ እነሱ ደግሞ ይገናኛሉ። እዚህ ነው የሆነው። እኔ ፍቅር እንደጀመረ ያወቅኩት እዚህ ከመጣ በኋላ ነው። እስኪ ንገረኝ እንዴት ነበር ያወቅሽው? ኤርፖርት ወርጄ አብሮ ተቀበሉኝ አልሽኝ። አዎ የዛን ጊዜ ጠብቄዋለሁ እንዲመጣ። እሺ ምንም እንትን የለም ግን ስመጣ ቤት እዚህ እናትና አባታችን ቤት ነው። ስለዚህ ቤት መኖር የመጀመሪያ ቀን ዳር ስትለው እሺ ዳር ነው ያልኳት ነው ማለት ችግር የለውም እሺ። ኦልሬዲ ስለሚተዋወቁ እነሱ ከአንቺ በፊት ከአንቺ ካልሻቸው በኋላ አዎ። ከዛ በኋላ ግን አብረን ስንዝናናም አብረን መውጣት ጀመረች። እህቴ ነች ልለያትም አልፈለኩም። ከዛ በሁኔታዎች ቤት ውስጥ ማደር ጀመረ። ፊድ ማለት ደግሞ ከባድ ነው ከኔም እንዲወጣ ይገባል። ከዛ በኋላ ግን ጭራሽ መኖር ጀመረ። ስናገር ሁለቱ መተጋገዝ ጀመሩ። አዋክሽ እና እኔ ብዙ አመት ስለቆየው ምናልባት ሀገሩ ተቀይሯል እንዴ በሚል ማለት የሀገሩ ባህል ተቀየራል በሚል በዛ ሁኔታ ነበር ስቀየር ነበርና በጣም ነበር የሚገርመው። ማለት እህቴም ነች እንዳልናገራት እሱም እንዳልናገር እንደዛ እና በዛም ስሜት ውስጥ ሆኜ ሁለቱም ፍጹም ተለያዩብኝ። እህቴም እንደ እህቴ እያየችኝ አልነበረም። ጭራሽ ገንዘብ እንኳን ማውጣት አልቻልኩም። እሷ ጋር ሆኖ ምን ታውቂያለሽ ማለት ጀመረች። ታናሽም ሆና ማለት ነው። አንቺ ምን ታውቂያለሽ? አዎ እንደ ታላቅ ሆና ነበር ስትሳደብ የነበረው። እና እኔም ያው ብዙ አመት ስናፍቂያ ስለኖርኩ ክፉ ነገር ልናገራት አልፈለኩም ነበር። በዛ ሁኔታ ሆኖ ግን ያው ብዙ ነገሮችን አሳለፈች እና በጣም ያማን ስሜቱ። ከዛ በምን አወቅሽ ታዲያ ፍቅረኛ ናቸው በቃ እነዚህ ሰዎች ከኔ ውጪ ሌላ ላይ ተጀምሯል ያልሽበት አጋጣሚ እንዴት ነበር? ብዙ ሰዓቴን ቤተክርስቲያን ሄድ ነበር እና በጣም ብዙ ነገር እንደተበላሸ ውስጤም ይነግረኛል። ጥዬ ሄድኩት አመታት ስለሆነ አላውቅም። ከዛ ነገር በጣም አዲስ ሆኖብኝ ነበር ሀገሩ እና ሙሉ ለሙሉ አወቅኩት ራሴን ማንቀሳቀስ ሲያቅተኝ ነው። ማለት ማምለጫም ሄጀም ስለሌለኝ ያወቅኩት የዛ ሰዓት ነው። መንቀሳቀስ ሲያቅተኝ የሚታየው ነገር እዚህ ሆነ ማለት ነው እና ያው እንደምታየው ነው። ሶ ካንቺ ፊት ነው እንትን የሚሉት ፍቅር ምናምን የሚሰሩት የነበረው እያየሻቸው ምናምን እዛው ጨለማ ክፍል ውስጥ ገባለሁ ጓዳ እንደበየው እዛው ውስጥ ፊልምም ተከፋታ ምንም ያለው ነገር የሰው ድምጽ እንኳን ይናፍቀኛል። ራስ መንቀሳቀስ አልችልም። በዛ መንገድ ነበር እና ምንም አይደብቁም ሲጀምር ፍለፊቴ ነው። በጣም ነው እንትን የሚሉ እና ቅድም እንደሰማው እስከ ሞት ድረስ የምትመኝ እህት ኖርኩ ነው ያለው። ስለዚህ መድኃኒት መብላትሽን አንቺ አታውቂም ነበር እስካሁን? አላውቅም። የእግዚአብሔር ቁጣ ነው ብዬ ነበር ሳስብ ነበር። በጣም የሚገርም መድኃኒት አብልታሽ ነው እንግዲህ ሁሉ ነገር እንግዲህ እሷ አባብዬ ምናምን የምትላቸው ሰዎች አሉ። መድኃኒት አብልታሽ ነው ፓራላይዝ እንድትሆኝ የተደረገው።
ከዛ ውጭ ደግሞ ከባለቤትሽ ጋር ወይም አንቺ ባለቤቴ ብለሽ ከምታምኚው ሰው ጋርም ግንኙነታቸውን እንግዲህ በግልጽ አሁን እኮ ስንመጣ ሁሉ ፍቅረኛሞች ነን እና ኢቭን ያንቺ ጓደኛ እንኳን ባሏ እንደሆነ እንጂ ያንቺ የድሮ ባልሽ እሷ እንዳገባ እኮ አታውቅም። የት እንዳለ አላውቅም። እሱ ነው ያለችው እኮ። ትክክል ነች እኮ። አንቺ ትንሽ ድብቅ ነሽ መሰለኝ፣ አትናገሪም ነበር አይደል? ድብቅ አይደለሁም። በጣም እንደውም ከሚባለው በላይ ነው። ለጓደኛዬም እንደ ነግሬሻለሁ። እዛ ሆነ በጣም ነበር ስናወራ የነበረው። ፎቶ ሁሉ ታውቃለች፣ ታያለች። ኦኬ። እና እዚህ ከመጣ በኋላ ነው ከ4 ወር በኋላ ስልክ ምናምን የት እንዳደረጉትም አላውቅም። ስልኬ ነው እና አልነገርሻትም ነው እስከዛን ሰዓት ድረስ የ4 ወር ሙሉ እዚህ ስትሆኚ እንዴት እነዚህ ሰዎች ፍቅር እንደጀመሩ ምናምን መቼስ ኖቲስ ማድረጋት ይችላል? እና ነገ የነበረው አብረን መዝናናት ነው። ደስ የሚሉ ነገሮች ናቸው ማለት ምንም የሚታይ ነገር የለም። ያየሁበት ኔጌቲቭ ነገር የለም። የተዝናና ነበረው። እሱንም ልክላት ነበር ለጓደኛዬ እስከተወሰነ ወራት አብረን የተዝናና ነው። ብዙ ቦታዎች ሄደን ያልኳት ለእሷ ስነግራት ነበረው እንጂ ክፉ ነው ብዬ የምናገርበት ቦታ ላይ አልደረስኩም ለእሷ ለማውራት። እና አሁን እኮ እንዴት እንደሆነ አላውቅም፣ እንዴት እንዳወቀች። አሁን እኮ አውቃ ሳይሆን እሷ ምንም የምታውቀው ነገር የለም። እሷ ያለችኝ ምንድን ነው እህቴ ኢቭን ጓደኛዬ እንኳን አይደለም ያለችው፣ እህቴ የሆነ ነገር ሆናለች፣ ቤት ከሄደች በኋላ ታመመች ነው የተባልኩት። ከዛ በኋላ ለእህትየዋም ስደውልላት እህትየዋ ስልክ አታነሳም። የሆነ ነገር ሆና እንዳይሆን ቸግሯትም ከሆነ እኛ እዚህ 1-2 ነገር አጠረቃቅመን የሆነ ነገር እንረዳታለን። ምክንያቱም ምንም ቢሆን ጓደኛዬ እህቴ ናት ብላ ነው የላከች። ከዛ ስመጣ በተቃራኒ ሆኖ እንግዲህ አንቺ ባሌ የምትይው ሰው የሷ ባል ሆኖ ንብረት የምትይው ደግሞ የነሱ ንብረት ሆኖ ነው የተገኘው። ፍቅረኛ መሆናቸውን ስታቂ የዛኔ ምን ፈራለዝኝ ነበር ነው ያልሽኝ? የዛኔ እንዴት ነበር ያወቅሽው አንቺ? ምን መንቀሳቀስ አለመቻል ነው ፍቅረኛ መሆናቸው ያሳያን እኮ ነው አይደለም? አሁን እሱማ ያሳያልማ፣ እዛ በኋላ በቃ ይታያል። ግን አሁን በቃ ለካ እስካሁን እየደበቁኝ ነበር። አሁን በግልጽ ዛሬ አሁን ሲያወሩሽም በድብቅ ካሜራ ምናምን አይተናል ፍቅረኞች እንደሆኑ እነሱ። ግን አንቺን እዚህ በኋላ እኛ ፍቅረኞች ነን ወይም ደግሞ እዚህ በኋላ እነሱ ፍቅረኞች ናቸው ብለሽ እርግጠኛ የሆንሽበት ጊዜና ወቅት ምን ያየሽበት ምን ያተው ጊዜ? አንድ ቀን ገና ይመስለኛል በዓል ነው። የዛን ቀን ታርዶ ነበረ እና የዛን በጣም ታመሜ ነበረ ማለት ሙከራ ላይ የነበረ ሰውነቴ የተንቀሳቀሰ ብዙም እያዘኝ ነበርና ውጭ ላይ ነበረ ፕሮግራም የተደረገ የነበረው ግቢ ላይ ያሉ ሰዎች ጋር እና የዛን ቀን አንድ ላይ ነበሩ። በስካር መንፈስ ይሁን አላውቅም አንድ ላይ ያዩዋቸውና ከዛ በኋላ በድንጋጤም ከወደኩ በኋላ ነው ፓራላይዝ መሆኑን ያወቅኩት። የዛን ቀን ተደናቂ። ከዛ በኋላ መንቀሳቀስ አቃተኝ። ቆይ የዛኔ ወደቅሽ ነው? አዎ የዛን ዕለት ነው የወደቅኩት። ምንድነው የተፈጠረው? እስኪ ንገሪኝ። አብረው ነበር ያገኘኋቸው። እሺ። እና ሁሌስ አብረው ብታገኛቸው ምን ችግር አለ? አንድ ላይ ማለት ሳክሮ ገብተው ነበር መኝታ ክፍል። አብረው ነው ማለት ተኝተው ነው ያገኘሻቸው? እና የዛን ቀን ነው እኔ የሚወደኩት። እዛ ነው ጧት ስነቃ የራሴን መንቀሳቀስ ያቃተኝ። ከዛ በግልጽ መናገር ጀመሩ። አዎ ከዛ በኋላማ ምንም እንደማላመጣ ስለሚያውቁ ከዛ ቀጥሎ ማለት ነው። ምንድነው አሁን የሚያምሽ አንቺ? ምንም አይሰማኝም። ከዚህ ከአንገቴ በታች አንቀሳቀስ እና እንደዚህ መኖሬን ሳስብ ደግሞ ሞቴ በጣም ነው የምፈልገው። መሞት በጣም ነው የሚያመው። መጸዳዳት ምናምን አትችይም? ምንም መንቀሳቀስ አልችልም። በጣም ነው የሚያቀው። ለማንኛውም ይኸውልሽ እንግዲህ እኛ ደርሰንልሻል። እሺ ዛሬ ሆስፒታል እንሄዳለን። መተጣጠብም ያለበት ነገር መስተካከልም ያለበት ነገር እንዲስተካከል እናደርጋለን። ጉዳዩ የመተት ነው። እሺ አስመተታብሻለች። ያ አባቢ የሆነ ነገር የሚያረግም ከሆነ ሄደን እናረጋለን። እሺ አንቺ እግዚአብሔር ያበርታሽ።
አባቢ የሚፈታ ከሆነ እንዲፈቱ፣ ይሄ ያሰሩበት ነገር ካለ እንዲፈቱ እንነግራቸዋለን። አይ ከተባለ ግን ጸበል ይዘናት እንሄዳለን። እሺ ጸበል እንዲወስድሽ ሰው እናዘጋጅልሻለን። በጣም ነው የማመሰግነው በእውነት። ችግር የለውም የኔ እናት፣ ችግር የለውም። አይዞሽ። አባቴን በላይ ነውና ፈጥናችሁ ደረሳችሁልኝ። አሁንም እስከ መጨረሻው ድረስ ነው። ከዛ ውጭ ምንም አልፈልግም። አይዞሽ፣ እግዚአብሔር ነው የደረሰልሽ። አይዞሽ። እሺ እኛም የተወሰነ የሰበሰብናት ገንዘብ አለች፣ እሷን እንሰጥሻለን። እሺ አብሮሽም ሰው እናስቀምጥልሻለን። እሺ እናቴ። እሺ እንግዲህ ውድ ተመልካቾቻችን ያው የሳምሪ ጉዳይ ይሄንን ይመስላል። በጣም የሚያሳዝን ነው፣ ግን ያላለቀ ጉዳይ አለ። እዚህ ላይ ፓራላይዝ ያስደረጋትም ነገር ምን እንደሆነ ቼክ መደረግም ስላለበት እሱን ቼክ እናደርጋለን። የሚፈታ በዚሁ ባጭሩ መፈታት የሚችል ከሆነ እናስፈታለን። እነዚህ ሁለት ወሮበሎች ደግሞ የእጃቸውን እንዲያገኙ ወደ ጣቢያ ወስደናቸዋል። ከዛ በኋላ የቃላቸውን ሰምተን ለሷ የሚደረገውን አድርገን ወደ ጤናዋ እንድትመለስ እናደርጋለን። እንግዲህ ጓደኛ ማለት እንደዚህ ነው። ለጓደኛዋ ተጨንቃ ስትጨቃጭቀኝ የነበረች እህት መጨረሻ ላይ ውጤት አግኝታለች ብዬ አስባለሁ። እህቴም ውጤት እንዳገኘች ተስፋ አደርጋለሁ። በቀጣይ በሌላ ፕሮግራም እንገናኛለን። እስከዛው ድረስ ግን ከካሜራ ጀርባ ሆኖ ይህንን ሁሉ ነገር ሲቆጣጠር የነበረው ጀግናው አንበሳው ታታሪው አቤሎ የራሱ ቻናል አለው። ስለዚህ ከስራ አስቀምጥላችኋለሁ። ኮሜንት እየሰጣችሁ ላይክ እያደረጋችሁ አበረታቱት። ከስር ሊንኩን አስቀምጥላችኋለሁ። ጎበዝ ጀግና በርታ በሉት። ለዛሬ እዚህ ላይ ጨርሻለሁ። ሰላም